ከቅርብ ጊዜ ወዲህ ከሶሪያና ከኢራቅ በረሃዎች ውሃው ሙሉ በሙሉ ከደረቀው የኤፍራጥስ ወንዝ ስንጥቆች ውስጥ አንድ የሚያስደነግጥ ነገር እየመጣ ነው ተብሏል። አንዳንዶቹ የመሬት መንቀጥቀጥ ንዝረት ይሉታል። የአካባቢው ነዋሪዎች ግን የታሰሩት ፍጡራን የሰንሰለት ጩኸት ነው ብለው ያምናሉ። ዛሬ የምነግራችሁ ታሪክ ስለ አየር ንብረት ለውጥ አይደለም። ዛሬ የምንፈትሸው ከምድር 400 ኪሎ ሜትሮች ርቀው የሚገኙት የናሳ የራዳር ሳተላይቶች በኤፍራጥስ ወለል ስር ያገኙት አስፈሪ ነገር፣ ለሺህ ዓመታት የሰው ልጅ አይቶት የማያውቀው ግዙፍ የከርሰ ምድር ከተማና የጂኦሜትሪ ቅርጾች ምስጢር፣ እንዲሁም ታላቅ የሆነው የዮሐንስ ራዕይ ምዕራፍ 16 ስድስተኛው መልአክ ጽዋውን በኤፍራጥስ ላይ ሲያፈስ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ውሃው ደረቀ የሚለው ምስጢር ከመካከለኛው ምስራቅ ጦርነት ጋር ተያይዞ ከኤፍራጥስ ወንዝ መድረቅ ጋር ተቆራይቶ ምን አይነት መልእክት እየሰጠን ነው? አብራችሁን ስትቆዩ በዝርዝር ሁሉንም ትሰማላችሁ። ላይክ በማድረግ ፕሮግራማችን ጀምሩ። ለሺህ ዓመታት የሰው ልጅን ሲያጠጣ የገነት ጠረንን ሲያመላልስ የነበረው ታላቁ ወንዝ ዛሬ ትንፋሹ እየተቆራረጠ ይገኛል። ውሃው ሲሸሽ፣ መሬቱ ሲሰነጠቅ፣ ከስሩ የሚወጣው ግን አሸዋ ብቻ አይደለም። የጥንት መርገሞች፣ የታሰሩ መላእክት ጩኸትና የዓለም ኃያላን የሚሻኮቱበት ምስጢራዊ ካርታ ጭምር እንጂ። የምነግራችሁ በመጽሐፍ ቅዱስ የተጀመረ በሳይንስ የተረጋገጠ ነገር ግን በዋሽንግተን በቤጂንግና በቴህራን ምስጢራዊ ቢሮዎች ውስጥ ፍጻሜው የሚያገኘው የጥፋት ድራማ ነው። እርሱ የታሪክ አባት ነው። ከሱሜሪያ ጽላቶች እስከ ባቢሎን ግርማ፣ ከንጉሥ ናቡከደነፆር አዋጅ እስከ እስላማዊ ወርቃማ ዘመን ድረስ የሰው ልጅ ትልቅ ነኝ ያለ ሁሉ በዚህ ወንዝ ዳርቻ ተንበርክኮ ጠጥቷል። እነሆ ኤፍራጥስ የስልጣኔ መጀመሪያ እንደነበረ ሁሉ በረቁም የስልጣኔ ፍጻሜ ምልክት እየሆነ ነው። ሳይንሱ የአየር ንብረት ለውጥ ይለዋል፣ ፖለቲካው የሀብት ክፍል ይለዋል። ትንቢቱ ግን የመጨረሻው ሰዓት ሊፈጸም በር ላይ ወይም ደጅ ላይ መቆማችንን ያመለክተናል። መጽሐፍ ቅዱስ የሰው ልጅ አባት አዳም በገነት ውስጥ ሲመላለስ ከጎኑ ይፈስ ከነበሩት አራቱ ወንዞች አንዱ ኤፍራጥስ እንደነበር ይነግረናል። የማለት ኤፍራጥስ የሰው ልጅ አልፋ ወይም መጀመሪያ ነው። ስልጣኔዎች እንደ ጭስ ተነስተው ሲበኑ፣ ነገስታት እንደ ቅጠል ረግፈው ሲቀበሩ፣ ኤፍራጥስ ግን ዝም ብሎ ይፈስ ነበር። እነሆ ለሺህ ዓመታት ሱሜራውያን፣ አካዳውያንና ባቢሎናውያን እንዲሁም ፋርሶች የዓለምን ግርማ የገነቡት በዚህ ወንዝ ዳርቻ እንደሆነ ታሪክ ይነግረናል። ነገር ግን ዛሬ ያ የጥንት ግርማው ደብዝዟል። እነሆ ኤፍራጥስ ትንቢት የተነገረለት ታላቁ ወንዝ እንደ ሽማግሌ ሰው እየተጎሳቆለ ትንፋሽም እያጠረው ይገኛል። ይህ ዝም ብሎ የተፈጥሮ መዛባት አይደለም። ይህ የታሪክ ኦሜጋ ወይም መጨረሻ መቃረቡን የሚያበስር ኖ ዮሐንስ በራእዩ የነገረን የመጨረሻው ዘመን መፈጸሚያ ሰዓታት ላይ እንደቆምን ምልክት ይሆነን ዘንድ ኖ ኤፍራጥስ ደረቀም። በዮሐንስ ራእይ ምዕራፍ 16 ላይ አንድ የሚሰነፍጥ ቃል አለ። ስድስተኛው መልአክ ጽዋውን በኤፍራጥስ ላይ ሲያፈስ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ውሃው ደረቀ ይላል። እስቲ ቆም ብለን እናስብ። የምስራቅ ነገስታት እነማን ናቸው? ዛሬ ዓለምን በኢኮኖሚ በወታደራዊ ጡንቻ እያናወጠች ያለችው ቻይና አይደለችምን? በዩክሬን ምድር የምዕራባውያንን ትዕግስት እየተፈታተነች ያለችው ታላቋ ሩሲያ አይደለችምን? ወንዙ መድረቁ ለእነዚህ ኃይሎች ወደ መካከለኛው ምስራቅ ልብ ለመግባት የሚሰጣቸው ስልታዊ ብልጫ ምንድን ነው? ይህ ታላቅ ትንቢት ምሳሌያዊ ብቻ አይደለም፣ ጂኦፖለቲካዊ ግዴታ ጭምር ነው። ውሃ በሌለበት ምድር ታንኮች ካሸዋ በላይ በነፃነት ይጋለባሉ። ወንዙ ተፈጥሮ አጥር መሆኑ ሲያበቃ የአርማጌዶኑ ሜዳ ለፈረሰኞች ዝግጁ ይሆናል እያለን ነው። አሁን እያየነው ያለው የፖለቲካ ምስቅልቅል፣ አሜሪካ ባለፉት 50 ዓመታት ለመካከለኛው ምስራቅ የነበራት ፍላጎት ነዳጅ ነበር። ዛሬ ግን አጀንዳው ተቀይሯል። አዲሱ ወርቅ እርሱም ውሃ ነው። ቱርክ በወንዙ መጀመሪያ የገነባቸው ግዙፍ ግድቦች ጋፕ ፕሮጀክት በመባል ይጠራሉ። እኒህ ዝም ብለው የኤሌክትሪክ ማመንጫ ብቻ አይደሉም፣ እነሱ የውሃ ቦምቦች ናቸው። ቱርክ የአታቱርክን ግድብ ስትዘጋ ሶሪያና ኢራቅ በሰከንዶች ውስጥ ይንበረከካሉ ነው ነገሩ። ይህ ለኔቶ አባል ለሆነችው ቱርክ በሩሲያና በኢራን ተጽዕኖ ስር ላለችው ጎረቤቶቿ የምትሰጠው የሞት ወይም የሽረት ማስጠንቀቂያ ነው። ኢራን ይህንን ታውቃለች። ለዚህ ነው የኤፍራጥስ መድረቅ ለቴህራን የህልውና ጉዳይ የሆነው። ወንዙ ሲደርቅ ህዝቧ ይራባል፣ ግብርናዋ ይወድማል፣ ረሃብ ደግሞ አብዮትን ይወልዳል። አሜሪካና እስራኤል ኢራንን ለመጣል ቦምብ አያስፈልጋቸውም።
የኤፍራጥስን ውሃ ማድረቅ በቂ ነው የሚለው የሴራ ትንታኔ ዛሬ የብዙዎቹን እንቅልፍ እየነሳ ይገኛል። ወደ ቀደመ ነገራችን እንመለስና በዚህ ሁሉ መካከል እስራኤል የታለች ብለን እንጠይቃለን። የአይሁድ ትንቢቶች ስለ ሶስተኛው ቤተ መቅደስ ግንባታ ይናገራሉ። ያ ግንባታ ደግሞ ከኤፍራጥስ መድረቅና ከቀይዋ ጊደር ምስጢር ጋር የተቆላለፈ መሆኑ እጅግ ይገርማል። ዛሬ በጋዛ በሊባኖስና በየመን የሚቀጣጠለው እሳት ዝም ብሎ የድንበር ግጭት ብቻ አይደለም። ይህ ታላቋ እስራኤልን የመመስረት ህልምና የኢራን መህዲ የመጠበቅ እምነት ፍጥጫ ላይ ነው። እነሆ ዛሬ የምናየው የድሮንና የሚሳኤል ጦርነት በመጽሐፍ ቅዱስ የተጠቀሰው የጎግና ማጎግ ጦርነት ቅድመ ልምምድ እንዲሁም መሳሪያዎቻቸውንና አቅማቸውን የሚፈትሹበት ሜዳ እንደሆነ እሙን ነው። ኢራን የኒውክሌር ፕሮግራሟን የምታፈጥነው፣ አሜሪካ የባህር ኃይሏን ወደ ቀይ ባህር የምታስጠጋው፣ እነሆ ሩሲያ በሶሪያ ምድር የምትመሽገው ሁሉም ለዚህ ታላቅ ፍጻሜ ቦታ ለመያዝ ነው። ወንዙ እየደረቀ ነውና ሰዓቱም እየቆጠረ ነው። እውነት ለመናገር ዓለም እዚህ ደረጃ ላይ የደረሰችው በአጋጣሚ አይደለም። ይህ የታቀደም የተተነበየና የተመቻቸ ሂደት እንደሆነ እናያለን። የኤፍራጥስ ወንዝ መድረቅ ሌላ ምስጢራዊ አንድምታ አለው። ውሃው በሄደ ቁጥር ምድሪቱ ባዶዋን እየቀረች አይደለም። ይልቁንም ለሺህ ዓመታት በጭቃና በውሃ ተሸፍኖ የነበሩ ሰው ሊያያቸው የማይገባ ቅርጾች እየታዩ እንደሚገኙ ተነግሯል። ዛሬ በኢራንና በእስራኤል እንዲሁም አሜሪካና ሩሲያ በዚህ ቀጠና ላይ የሚያደርጉት ፍጥጫ ለዲሞክራሲ ወይም ለሃይማኖት ብቻ ይመስላችኋልን? እርሱ አይደለም ነው። የዓለምን የወደፊት ኢኮኖሚ የደም ስር ለመቆጣጠር የሚደረግ የሞት ሽረት ፍልሚያ እንደሆነ እየተመለከትን እንገኛለን። ዋናው ጉዳይ ግን እዚህ ላይ ነው። በራእይ 9 ላይ የተጠቀሰው አራቱ የታሰሩ መላእክት ጉዳይ ብዙዎቻችንን ያስጨንቃል። ወንዙ ሲደርቅ እነዚህ ኃይሎች ይፈታሉ። ለዚህም ማረጋገጫ ይሆን ዘንድ በቅርብ ተሰማ የተባለው ከወንዙ ስር የተገኘው ድምጽ ነው። በቅርቡ ከኤፍራጥስ ወለል ስር እንደ ሰንሰለት ድምጽና እንደ ሰው ጩኸት የሚሰሙ ድምጾች በቪዲዮ ተሰራጭተዋል። ሳይንቲስቶች የመሬት ንዝረት ይሏቸዋል። ነገር ግን በዚህ አካባቢ ያሉ ነዋሪዎች ጥንታዊ እስር ቤቶች ተከፍተዋል በማለት ሐሳባቸውን ገልጸዋል። ሌላው የኔፍሊሞች ምስጢር እንደሆነ ይነገራል። አንዳንድ የጥንት ስልጣኔ ተመራማሪዎች ከኤፍራጥስ ወለል በታች የጥንት ወደ ምድር የወረዱ መላእክት የቀበሩት ቴክኖሎጂ አለ ብለው ያምናሉ። ከዚህ ጋር በተያያዘ ዛሬ ኢራን በኤፍራጥስ በኩል እስከ ሜዲትራኒያን ባህር ድረስ የሺያ ጨረቃ የምትለውን መስመር ለመዘርጋት ትጣጣራለች። እስራኤል ደግሞ ይህ መስመር ከተሳካ ህልውና ያበቃል ብላ ታምናለች። ለዚህም ነው አሜሪካ በመካከለኛው ምስራቅ ያላትን የጦር ሰፈሮች እያጠናከረች ያለችው። ለሰላም አይደለም። የኤፍራጥስ መድረቅ የሚያመጣው ጂኦስትራቴጂካዊ ክፍተት ቻይና እንዳትሞላው ለመከላከል ነው። ቻይና ደግሞ በዝምታ የኢራቅንና የሶሪያን የነዳጅና የውሃ መስመር ልማቶች በብድር ስም እየተቆጣጠረች ያለች ሀገር ናት። ይህ በእኛ ዘመን ያለው እውነት ነው። ትንቢታዊ ማስረጃው ደግሞ እንዲህ ይለናል። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ይላል። ዛሬ ቻይና ወደ መካከለኛው ምስራቅ የምትገባበት መንገድ የንግድ መንገድ ብቻም ሳይሆን የጦር መንገድም ጭምር ሆኗል። ኤፍራጥስ ሲደርቅ ያ ግዙፍ የምስራቅ ኃይል 200 ሚሊዮን ሰራዊት ተብሎ በትንቢቱ የተጠቀሰው በቀላሉ ወደ እስራኤል ድንበር ሊቃረብ ይችላል። አሁን ካለው የዓለም የፖለቲካ አሰላለፍ አንጻር ትንቢቱ እውነትም እየተፈጸመ እንደሆነ እሙን ነው። በእስራኤልና በኢራን መካከል ያለው የተራዘመ የጥላቻ ትርክት አሁን ወደ ቀጥታ የጦርነት ምዕራፍ ተሸጋግሯል። የጋዛና የሊባኖስ ፍርስራሶች የትልቁ ጦርነት መክፈቻ ምዕራፍ ብቻ ናቸው። ነገር ግን ትልቁ ቁማር ያለው እዚህ አይደለም። ዮሐንስ በራእዩ ያየው ያታምር ከፀሐይ መውጫ የሚመጡ ነገስታት ኪንግ ኦፍ ዘ ኢስት ጉዞ መጀመራቸው ነው። ይህም ትንቢቱን የሚያረጋግጥ ቻይና በታሪክ ለመጀመሪያ ጊዜ መካከለኛው ምስራቅን የፖለቲካ ደላላነት ከአሜሪካ ነጥቃለች። በሳውዲና በኢራን መካከል ያደረገችው የሰላም ስምምነት ዝም ብሎ ዲፕሎማሲያዊ ብቻ አይደለም። ዘ ቤልት ኤንድ ሮድ ይሉታል። የሐር መንገድ ፕሮጀክቷ መላውን እስያ አቋርጦ በደረቀው የኤፍራጥስ ወንዝ በኩል አውሮፓንና እስራኤልን ለማዋጥ የተዘረጋ የዘንዶ የደም ስር ነው ይላሉ ዘድራገን። ሌላኛው ብሪክስ ሲሆን እንዲሁም ከብሪክስ ጋር በተያያዘ የሚመጣው የዶላር ሞት የዓለም ኢኮኖሚ ከምዕራቡ ወይም ከአሜሪካ ወደ ምስራቁ ወደ ቻይናና ሩሲያ፣ ህንድ እየተንሸራተተ ይገኛል። የኤፍራጥስ መድረቅ
የፔትሮ ዶላርን ውድቀት የሚያፋጥንና የአዲሱን ዓለም ስርዓት ኒው ወርልድ ኦርደር በር የሚከፍት ቁልፍ መሆኑን እያስተዋልን እንገኛለን። ታዲያ ይህ ሁሉ ሲሆን አሜሪካ ዝም ትላለችን ብለን እንጠይቃለን። ፈጽሞም። በታሪክ እንደምናውቀው አሜሪካ የበላይነቷን አሳልፋ ከምትሰጥ ዓለም ከእሷ ጋር ገደል ይዛ መግባት ትመርጣለች። በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ የኤፍራጥስ ወንዝ ታሪክ የውሃ ታሪክ ብቻ አይደለም፣ የሰው ልጅ የፍጻሜ ታሪክ ይመስላል። ውሃው መድረቁን አያቆምም፣ ፖለቲከኞች መዋሸታቸውን አያቆሙም፣ የሰማይ ሳተላይቶች መመልከታቸውን አያቆሙም። ነገር ግን እኛስ ይህንን እውነት እያየን እንደ ተራ ዜና አልፈነው እንሄዳለንን? በእርግጥ አሁን ወንዙ 70 በመቶ ደርቋል። የቀረው 30 በመቶ ብቻ ነው። ያም ሙሉ በሙሉ ሲደርቅ ከፀሐይ መውጫ የሚመጡት ነገስታት ድንበሩን ሲያቋርጡ ያኔ እንደተባለው የወርቅ ተራራም ይሆን የታሰሩ መላእክት የራሳቸውን ታሪክ መጻፋቸውን እንደሚጀምሩ ይታመናል። የሰው ልጅ በኤደን ገነት በኤፍራጥስ ዳርቻ ታሪኩን ጀመረ። ታሪኩን የሚጨርሰውም በዚሁ በኤፍራጥስ የደረቀ የጦር ሜዳ ላይ ሳይሆን አይቀርም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቻችን እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? በሐሳብ መስጫ ሳጥን አስቀምጡልን። በሌላ ሐሳብና ፕሮግራም እስክንገናኝ ሰላም ለሀገራችን ለዓለም ሁሉ።